ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። በትላንትና ቪዲዮ ላይ ነው ዛሬ አንዳንድ ነገር ማለት የፈለግኩት ማለት ነው። ስለ አንዳንድ ተናጋሪዎችም ማለትም በሀይሚ ዙሪያ ነገር ኮርኳሪ ናት፣ ነገር ወደ ኋላ ትስባለች ምናምን በሚለው ነገርም እንነጋገርበታለን በጨዋ ደንብ ማለት ነው። ስለ ዱባይም ጉዳይ ስለ ዱባዩ ማለት አሁን ሀይሚ ዱባይ መሄድ አለብኝ ያለችውን ከምን ተነስታ ነው? ከምን አንጻር ነው? ከልቧ ነው ወይ ወይስ ለመሄድ ተገዳ ነው ወይ የሚለውንም በደንብ እናይበታለን። ለማንኛውም ሰብስክራይብ አድርጉት፣ ይህን ቻናል ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ያው እናንተን ካልጎዳ እኔ ስለሚጠቅመኝ ፕሊዝ ሰብስክራይብ አድርጉኝ። እናንተን አይጎዳም፣ እኔን ግን ይጠቅመኛል ውዶቼ። እባካችሁ ሰብስክራይብ አድርጉኝ። ስወዳችሁ ሳከብራችሁ ጨረቃ ፋሚሊዎች፣ የኛ ኩራቶች፣ የኛ ጀግኖች። ዊ እንደው ትላንትና ጄሪ የምትባለውንና ልጅ ሳኒን እንዴት አድርጌ ላመስግናቸው፣ እንዴት አድርጌ ላድንቃቸው። ያው ብዙ ናቸው ጨረቃ ፋሚሊ በጠቅላላ እዛ ቤት የመጡት። እንዲሁም ደግሞ ያው ሀይሚን ለማስከበር እየተደረገ የነበረው ጥረት ግን ደግሞ ሌሎቹ የመጡት ያው ትናንትና ኬቢሻ ቤት ብዙዎቻችሁ ቪዲዮ ሪከርድ አድርጌ ፖስት አድርጌ ነበርና የት ነው የምትሉ ልጆች አላችሁ። ኬቢሻ ቤት ነው። ኬቢሻ ማለት እኔ እንኳን ዩቲዩብ ላይ አላውቀውም ግን ቲክቶክ ላይ በሾርት ሙቪ ነው ማውቀው። ሾርት ሙቪ በጣም ጥሩ ቪዲዮዎችን እየሰራ ይለቃል እና እዛ ቤት ደግሞ አብሳላት ተብዬዋ መታ ነበር እና እዛ አይተዋት ነው እንግዲህ ከኬቢሻ ጋር ሳይሆን ሳሚ ነው ሀይለ የሚባል ልጅ ሀይለ የሚባል ልጅ የእሱ ይቀራረባሉ እና እሱ ገስት ላይ ስለነበረ እሱን ተከትላ መታ ነበር እና እዛ ሲያዋት ነው። እኔንማ ሁለቴ በብሎክ አጠናገረችን። ከዛ በሱ ገባሁኝ ያገኘኋት በሁለት አካውንት ገብቼ ሁለቴም በብሎክ አባረረችኝ። ብሎክ ሚወት አረገችኝ። ብሎክ አርቦች ኮሜንት እንዳልጽፍና ምን አረገችኝ። እንኳን ስድብ አልነበረም የጻፍኩት ግን ስለ እሷ ነበር እየጻፍኩ የነበረው ግን እንትን አለችኝ፣ ቦለከችኝ ማለት አብሳላት እዚህ ቤት አለች ምናምን አለች ከታች ናት ምናምን እያልኩ እየጻፍኩ ነበር እና ብሎክ እያደረገች ነበር። እሷ ደግሞ ሌሎችንም እኔም ብቻ ሳይሆን በጣም ብዙ ልጆችም ብሎክ እያደረገች ነበር ስለሷ የሚጽፉትን ማለት ነው። እና ከዛ ቀጥራ ደግሞ ዩዘር መታ በደንብ አብራራችለት። በደንብ ለምን እንደሆነ ልጁ በጣም ተረብሾ ነበር። በነገራችን ላይ ማን ነው ምንድን ነው ለምንድን ነው ምናምን ብሎ ለእኔ አዲስ ነው ምን ተፈጥሮ ነው ምናምን ብሎ ማለት ነው። በኋላ ላይ ግን ያው በአብሳላት ምክንያት እንደሆነ አብሳላትን የምታውቋት ከሆነ ይቅርታ ጠይቁ ተብለው ያው እንግዲህ ማታ ብዙ ነገር ረጅም ሰዓት አይደለም በነገራችን ላይ 30 ደቂቃ እንኳን የሚሆን እዛ ቤት አልቆየንም። ግን ለጊዜውም ቢሆን በጣም የሚገርም ስራን የተሰራው ሀይሚን እና ብሩኬን የማስከበር ስራ ሀይሚን የማስከበር ስራ ስለነበር እጅግ በጣም ነው የኮራሁት። በእናንተ በጣም ነው የተደሰሁት። ልጅ ሳኒ እውነት እኔ ስለሷ ባላወራም ገዝቷ ላይ ባልሰቀልም ቲክቶክ ላይ ባልከታተላትም ግን በጣም የማደንቃት ምክንያቱም ሰውን ከልባችሁ ስትወዱ የሰው መውደድ ከልባችሁ ሲሆን የትኛውም ነገር ትጋፈጣላችሁና ልጅ ሳኒ ትላንትና ሀይሚን ከልቧ ስለምትወዳት የሀይሚን መከታ ስለሆነች ነው ሁሉም ነገር የተጋፈጠችው ማለት ነው። እና በጣም ነው ማደንቃት የእውነት ማለት ልጅ ሳኒ በጣም ነው ማደንቅሽ። በእውነት በጣም ጀግና አንቺ። እውነት ሀይሚን በጣም ከልብሽ ነው የምትወጃት። በጣም በፊትም አውቃታለሁ። በጣም ነው የምከታተላት እና በጣም ጎበዝ ልጅ ናት። ማለት ይሁን ማስመሰል የሌለበት በቃ በንጹህ ልቧ ነው ሀይሚን የምትወዳት እና ይመችሽ፣ እግዚአብሔር ይባርክሽ ያልኩሽ። ከዛ ባለፈ ስለ ሀይሚ ትላንትና አንዳንድ ኮሜንታተሮች ወይም ደግሞ እንዲሁ ቪዲዮ የምትሰሩ አላችሁ ማለት ሀይሚን ነገር አኮርኩሪ ወይ ደግሞ የድሮ ማንሳት ምን አስፈለገ ምናምን እያላችሁ እንግዲህ ትልቅ ወቀሳ እያረጋችሁ እያየሁ ነው። ትልቅ ወቀሳ፣ ነገር አኮርኩሪ፣ ነገር አታባብሽ። ማሮቼ እነዚህ ልጆች እኮ ጥርት ብለው እኮ አልታረቁም እኮ ውዶቼ፣ አልታረቁም እኮ ገና ናቸው። ሀይሚ እኮ አሁንም መልስ አልተሰጣት። መልስ ብዙ የምትፈልገው ከብሩኬ ብዙ ያልተመለሰላት መልስ እኮ አለ። እነዚህ ልጆች እኮ አሁንም ነገሩ እኮ አልጸዳላቸውም። ገባችሁ? ነገሩ ጽድት አላለም። ገባችሁ?
እና ሀይሚን ልክ እንደ ተነዛናሽ ያያችኋት ሰዎች ተነዛናሽ ሆና ሳይሆን ነገሩ ስላልተፈታላት ነው። ብዙ ነገሮች አሉ ብሩኬ መፍታት ያለበት እና ያ ነገር አልተፈታላትም። ገባችሁ? ያልተፈታላት ምንድን ነው? እነዚሁኑ ሴቶች ማባረር ነው። ብሩኬ ምን ያርግ ለምትሉ ደግሞ ልንገራችሁ፣ ብሩኬ ምንም አያደርግም። ግን በጣም ሲምፕልና በጣም ቀላል ነገር ማድረግ ይችላል። ያ ምንድን ነው? አንደኛ ልጅቷን ኮስተር ብሎ አጠገቤ እንዳደርሽ ኢንስታግራም ስለቅ ፎቶ ለምን ላይክ ይደረጋል? በቃ ብሩኬ ከዚህ ሴትዮ መራቅ እንዳለበት ልቡ ያውቃል አይደል? ስለዚህ ትላንትና በለቀቀው ፎቶ ላይ ገብታ ኮሜንት ስጽፍ ለምን አይቦልክም? ለምን እሷ የተለያዩ ሚዲያ ላይ ስገባ የጨረቃ ፋሚሊዎች እሷን ይቅርታ እንድትጠይቅ እሷን ሀይሚን ይቅርታ እንድትጠይቅ እየተከታተሉ መከራዋን ሲያበላት እያየህ ነው አይደለ? ስለዚህ ለምን ከእሷ ለምን ብሎ ካላረካትም የመጀመሪያው ይሄን ስታይ አይሰማም? እህቶቼ እውነት እንደ ሴት ስታስቡ፣ ለምሳሌ ገብታ ቲክቶክ ላይ ኮሜንት ጻፈች እሷ አይደለ? ይሄ እሺ ማሮቼ ሀይሚን ቅር አያሰኝም? ለምን አልቦለካትም? ለምን ከህይወቱ አያስወጣትም የሚለው ቅር አያሰኝም? እንደ ማለት የእነሱን ድራማ ሌላ ጉዳይ ነው፣ ግን እኛ ስለ ሪል ነው የምናወራው። ገባችሁ? ለምን አያስወጣትም? ለምን እሷ ጋር በቃ በጭራሽ ለምን ቁርጥ አያረግም? ለምን ቁፍጠንጥን ብሎ ቃየታባሽ ለምን አይላትም? ያ ነው አንዱ ያልተፈታላት ነገር። ምክንያቱም የዩ ጉዳይ የበፊቱ አለ። እንደገና ደግሞ አሁን የዚህኛው በቃ ብሩኬ ቁርጥ አድርጎ ለምንድን ነው ማይተዋት? ለምንድን ነው ትኩረቱን ሀይሚ ላይ የማያደርገው? ያል እራሱ ጥያቄ ነው ጉዶች። የገባችሁ? ሀይሚን ይወዳታል? አዎ ይወዳታል። ያስብላታል? አዎ ያስብላታል። ግን ደግሞ ሀይሚ የማትፈልጋቸውን ሰዎች ካጠገቡ ማራቅ ይሄ ቁርጥ ነው በቃ መሆን አለበት። የማትፈልጋቸውን ሰዎች ይሄን ስላችሁ ብሩኬን ብቻ አይደለም ሀይሚን ብትሆን ብሩኬን የማይፈልጋቸው ሰዎች ካሉ አጠገባቸው ድርሽ ማለት የለባትም። በቃ እውነታ ይሄ ነው እና ይሄ ነገር ስላለ ነው ነገር የምትነቁረው። ገባችሁ? ነቆር የምታር ሴት አይደለች። በቃ ሴቶች እኮ እኛ ውስጣችን ጽድት እኮ ካላለ እኮ በጣም ነገረኞች እኮ ነን። በጣም ከባድ ነው። ምክንያቱም ሀይሚ ውስጧ ያለው መጥፎ ነገር ነው። መጥፎ ነገር ቶሎ አይወጣም ከውስጣችን ማሮቼ። አዎ እናውቃለን። ወንድ ልጅ ተጨቃጨቀ ሴት አይወድም። ግን ደግሞ ሴት ልጅም እኮ የምትጨቃጨቀው በምክንያት ነው አይደል እንዴ? በምክንያት እኮ ነው ሴት ልጅ የምትጨቃጨቀው። ያለ ምክንያት አይደለም የምትጨቃጨቀው። ያለ አንዳች ምክንያት ሴት ልጅ በጭራሽ ልትጨቃጨቀው አትችልም። ገባችሁ? ሴት ልጅ ደግሞ የምትጨቃጨቀው እሱን አለማጣት ነው። በቃ የምትወደውን ሰው አለማጣት ነው። ከፍቅረኛዋም ጋር ሆነ ከባሏ ጋር የምትጨቃጨቀው አንዲት ሴት ልጅ ፍቅረኛዋን ወይም ባሏን ህይወቷን አለማጣት ነው። እመኑኝ፣ ይሄን እግዚአብሔርን ነው የምላችሁ፣ አለማጣት ነው። ዝም ካለች ነው መጥፎ። ዝም የምትል ጥፋት ሲያጠፋ የሆነ ነገር ያልተመቻት ነገር ሲኖር ዝም ካለች ግን እመኑኝ ይሄ ነው የሚያስፈራው። ሀይሚ እንዲጠራ የፈለገችው ነገር አለ። ገባችሁ? ይሄ ነው ችግሩ። ቁርጥ ብሎ ነገሩ አልጸዳም፣ ገና አልተጣራም። ዱባይ ልሂድ ያለችው ደግሞ ሰልችቷት ነው። በቃ ሰለቻት። አየችው ሰላም ሊያገኙ አልቻለም። ከብሩኬን መሌት አትፈልግም ሀይሚ፣ ብሩኬንም ማጣት አትፈልግም። ግን በቃ እስኪ ይዤው ልጥፋ አይነት ነገር ነው ሀይሚ ያለችው። አሁን እንዲህ እስኪ ንገሩኝ። አሁን እዩ ተብዬዋ ቀደም ብሎ ነው የተለቀቀው ቪዲዮ። እርግጠኛ ነኝ ሀይሚያም ቪዲዮ አይታለች፣ የእዩን ቪዲዮ ማለት ነው። ሀይሚ ወደ አዲስ አበባ ማናት ሄች እዩ ተብዬዋ ወደ አዲስ አበባ ሄጅ እሱ ጋር ነው የምወልደው እዛ ነው የምወልደው እያለች ትናንትና ስትቀባጠር እንግዲህ ሰምታችኋል ሁላችሁም። ሀይሚ ያንን አይታለች። ሁለተኛ የዝችኛዋ የአብሳላት ጉዳይ አለ። እሺ እንዴት ትሁን? ጨንቋት ነው በቃ፣ አስጠልቷት ነው በቃ። ይሁን ማረፍ ፈለገች። ገባችሁ? በቃ ማንም የሌለበት ቦታ ሄዳ ጭቅጭቅ የሌለበት ቦታ ማረፍ ፈለገች። ሀይምሯ ማረጋጋት ፈለገች። ያ ነው እንጂ አሁን እኮ ዱባይ የሚካሄድበት አይደለም አይደለ? አንደኛ አሁን ዱባይ ቢሄዱ ራሱ ምግብ እንኳን ለማግኘት በጣም ከባድ ነው። ምክንያቱም የእነሱም ጾም የኛም ጾም ነው። ምግብ ቤት እንኳን የሚከፈተው ማታ ነው እንጂ አሁን እኮ ዱባይ የሚካሄድበት ኮንዲሽን አይደለም እኮ። በጣም ነው የሚያስጠላው። እና ውዶቼ ማሮቼ ሀይሚዬ ልትረዷት ሞክሩ። ወዳ አይደለም በቃ ጨንቋታል፣ አስጠልቷታል፣ ደብሯታል። ለዛ ነው በቃ ሚዲያው እኔ እንጃ ብቻ ግን ድብርት ውስጥ ነው ያለችው። ለዛ ነው ዱባይ ሄጄ ልረፍ ያለችው እንሄድ ያለችው። ወድ አይደለም አማራጭ አታ ነው። አማራጭ አሳጧት። እየመጣ ማንም እየተራገጠሽ ይቺ ልጅ ምን ታደርግ?
ምን ታደርግ? ለዛ ነው እንጂ አሁን ዱባይ ለመሄድ ያን ያህል ኮንዲሽኑ ደስ የሚልም አይደለም። በቃ ብሩኬ ተረዳት፣ አትበሳጭ። በቃ ይሄ እኮ ነገር መኮርኮሩ ምናምን፣ ምክንያቱም ለሱ የሚሰማው ስሜት ሊኖር ይችላል እኮ ምክንያቱም ምናልባት የሚያደርጋቸው ነገሮች እሱም ለሱም ልክ ነው። ገባችሁ? ይሄ ሁለተኛ ስንቴ ልወቀስ የሚባል ነገር አለ። እንዲህ ሰላሴ እያነሳ ልነዛነዛኝ ነው የሚለው ነገር ስላለ ሊሆን ይችላል ብሩኬ ትላንትና ብስጭጭትም ያለው። ግን ተረዳት፣ በቃ ልትረዳት ይገባል። ወድ አይደለም ይችል